ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የትግራይ ኃይሎች ከኤርትራ ጋር በማበር አዲስ ጥቃት ለመሰንዘር አቅደዋል ተባለ። ሁለቱ ቡድኖች በሚስጥር ስብሰባ ማድረጋቸው ተሰምቷል። በዝርዝር ይዘነዋል። ከዚህ ጋር በተያያዘ ለማፍረስ የሚጣመሩ ኃይሎችን በታላቅ ሀገራዊ ጀግንነት እየመከትን እንቀጥላለን ሲሉ ሌተናል ጄኔራል አሰፋ ቸኮል ተናገሩ። የሰሜን ምስራቅ እዝ ማንኛውንም ተልዕኮና ግዳጅ በአስተማማኝነት ብቃት መፈጸም በሚያስችለው ዝግጁነት ላይ እንደሚገኝ ተገልጿል። ዝርዝር ይዘናል። በሌላ ዜና በህወሓት አመራሮች የተገዙ የጸረ ድሮን መሳሪያዎች ፌክ ወይም የማይሰሩ ሆነው መገኘታቸው ተገልጿል። ህወሓት ከፌዴራል መንግስቱ ጋር ለሚኖረው ጦርነት ተማምኖባቸው የነበሩ ጸረ ድሮን መሳሪያዎች ሳይታሰብ ከጥቅም ውጭ መሆናቸው የተመለከተ ዘገባ ደርሶናል። ትሰሙታላችሁ። ይህ በእንዲህ እንዳለ የሰሜን ምዕራብ ትግራይ ወታደራዊ አዛዥ ጀነራል ምግበይ ከሰሞኑ በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆኑም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናግረዋል። ይዘነዋል። ጽንፈኛው የህወሓት ቡድን የሚሄድበት መንገድ የትግራይን ህዝብ ወደ ሌላ ዙር ጦርነት የሚያስገባ መሆኑን የቀድሞ የህወሓት ታጋይ አረጋሽ አዳነ ተናገሩ። ቡድኑ ከተጠያቂነት ከመሸሽ ይልቅ የህዝቡን ጥያቄ በመረዳት ወደ ሰላማዊ መንገድ ቢገባ እንደሚበጀው መክረዋል። በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የትግራይ ኃይሎች ከኤርትራ ጋር በማበር አዲስ ጥቃት ለመሰንዘር አቅደዋል ተባለ። የህወሓትና የኤርትራ ባለስልጣናት በኤርትራ ድንበር ድብቅ ስብሰባ ማድረጋቸው የተሰማ ሲሆን ሁለቱ አካላት በኢትዮጵያ ላይ ድንገተኛ ጥቃት ለመክፈት አቅደው እንደነበረ ተሰምቷል። ኢትዮጵያ በትግራይ ህዝባዊ ወያኔ ሓርነት ግንባር ትህነግ ውስጥ የሚገኙ አክራሪ አቋም ያላቸው አካላት በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር የተዘጋጁ ነው ስትል መክሰሷን ሶማሌ ሪፖርት ዘግቧል። ይህ እቅድ አውዳሚውን የትግራይ ጦርነት ተከትሎ የተገኘውን ደካማ ሰላም አደጋ ላይ ሊጥል እንደሚችል መንግስት አስጠንቅቋል። በአልጀዚራ በተሰማው መረጃ መሰረት የኢትዮጵያ ባለስልጣናት የትህነግ መሪዎች ከጎረቤት ኤርትራ በሚገኙት ድጋፍ በመታገዝ በሚቀጥሉት ቀናት ጥቃት ለመሰንዘር እያቀዱ መሆኑን ገልጸዋል። ይህ ክስ የቀረበው የ600 ሺህ ሰዎችን ህይወት የቀጠፈውን የ2 ዓመት ጦርነት ያቆመውን የ2022ቱን የፕሪቶሪያ የሰላም ስምምነት በመጣስ ቡድኑ አዲስ ግጭት ለመቀስቀስ እየሞከረ ባለበት ወቅት ነው ተብሏል። በተጨማሪም ኢትዮጵያ ትህነግን በፌዴራል መንግስት የሚደገፈውን የትግራይ ጊዜ አስተዳደር በማፍረስ በምትኩ ህገወጥ የተባለ ክልላዊ አስተዳደር አቋቁሟል ስትል ከሳለች። ይህ ውንጀላ የመጣው ትህነግ ቀደም ሲል ታግዶ የነበረውን የክልል ምክር ቤት መልሶ ለማቋቋም ከወሰነ በኋላ ቢሆንም ቡድኑ እስካሁን ለቀረበበት ክስ ይፋዊ ምላሽ አልሰጠም። በአዲስ አበባና በአስመራ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ እየተበላሸ መምጣቱ በሰሜን ኢትዮጵያ የሚቀሰቀስ አዲስ አለመረጋጋት ለአጠቃላይ የአፍሪካ ቀንድ ሰፊ አንድምታ ሊኖረው ይችላል የሚል ስጋት ፈጥሯል። ማንኛውም አይነት ወደ ከፍተኛ ውጊያ መመለስ አሁን ያለው ተጋላጭ የሰላም ሂደት አደጋ ላይ እንደሚጥልና ቀጠናው መልሶ ወደ አስከፊ ግጭት ውስጥ የመክተት እድል እንዳለው ተንታኞች ይጠቁማሉ። ከዚሁ ጋር በተያያዘ በህወሓት አመራሮች የተገዙ የጸረ ድሮን መሳሪያዎች ፌክ ወይም የማይሰሩ ሆነው መገኘታቸው ተነግረዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮች ከምስራቅ አውሮፓ ደላሎች ጋር በመመሳጠር በመቶ ሚሊዮኖች የሚቆጠር የህዝብ ሀብት የፈሰሰባቸው የጸረ ድሮን መሳሪያዎችና አክሰሰሪዎች የሐሰት ወይም ፌክና የአገልግሎት ዘመናቸው ያለፈባቸው ሰከንድ ሃንድ ሆነው መገኘታቸውን የአውራምባ ታይምስ ዋና አዘጋጅ ዳዊት ከበደ ተናግረዋል። ይህንን ተከትሎም በአመራሮቹ መካከል ከፍተኛ ውዝግብና መካሰስ መፈጠሩ ተገልጿል። ከወራት በፊት በነበረው የድብቅ እንቅስቃሴ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪሮና ባለሀብቱ ዳዊት ገብረ እግዚአብሔር ከምስራቅ አውሮፓ የጦር መሳሪያ ደላሎች ጋር ቀጥተኛ ውይይት አድርገው ነበረ። በውይይቱ ስምምነት መሰረት የጸረ ድሮን መሳሪያዎችና አክሰሰሪዎች ወደ ትግራይ እንዲገቡ ከተደረገ በኋላ ከምስራቅ አውሮፓ የመጡ ባለሙያዎች ከመቀለ ከተማ ወጣ ብሎ በሚገኘው የኮያ አካባቢ መሳሪያዎቹን እንዲገጣጠሙ ተደርጓል። ውጤታማ ያልሆነው የፈተና ሙከራ የሰራዊት አዛዦች እና የማህበራዊ ሚዲያ አንቀሳቃሾች በቂ የጸረ ድሮን ቴክኖሎጂ ታጥቀናል በሚል በተደጋጋሚ ሲፎክሩ ሲሰሙ መሳሪያዎቹ በቅርቡ በነበረው የድሮን ጥቃት ወቅት ፍጹም ስራ መስራት ሳይችሉ ቀርተዋል። መጀመሪያ ላይ ችግሩ ከመገጣጠም ስህተት የመነጨ ሊሆን ይችላል በሚል ውይይት ተደርጎ የነበረ ቢሆንም በኋላ ላይ በወጡ መረጃዎች ግን የተገዙት ማቴሪያሎች በሙሉ የአገልግሎት ዘመናቸው ያለፈባቸው ወይም ሰከንድ ሃንድ መሆናቸው ተረጋግጧል። ለዚህ ውድቅ መሳሪያ
የወጣው ወጪም ከ400 ሚሊዮን ዶላር በላይ እንደሆነ ነው የተነገረው። ይህ አይነቱ ተመሳሳይ ስህተት በአመራሮቹ ሲፈጸም የመጀመሪያው አይደለም። ከ5 ዓመት በፊት በነበረው ጦርነት ወቅትም ከዲያስፖራውና ከህዝቡ የተሰበሰበውና ወዴት እንደገባ የማይታወቀው ከፍተኛ ገንዘብ በተመሳሳይ መልኩ ጥቅም የማይሰጥ የሐሰት መሳሪያዎችን ለመግዛት መባከኑን አስታውሷል። በመሪዎቹ ድክመትና ተመሳሳይ ስህተት ምክንያት የድሮን ጥቃቶች መከላከል አለመቻሉን የጠቀሰው ዘገባው በዚህ ሳቢያ ግን ዋጋ እየከፈለ ያለው ዜጎች መሆናቸውንና አሁንም ወጣቶች እየታፈሱ ለጦርነት እየተዳረጉ እንደሚገኝ በአሳዛኝ ሁኔታ ገልጿል። ይሁን እንጂ ይህንን የጸረ ድሮን ገዢ ጉድለትና የተፈጠረውን ውድቀት በአደባባይ መናገር በአዲሱ የወጣው አዋጅ መሰረት የሚያስቀጣ ወንጀል ተደርጎ መፈረጁም ተመላክቷል። በሌላ ዜና ሀገር ለማፍረስ የሚጣመሩ ኃይሎችን በታላቅ ሀገራዊ ጀግንነት እየመከትን እንቀጥላለን ሲሉ ሌተናል ጀነራል አሰፋ ቸኮል ተናገሩ። የሰሜን ምስራቅ እዝ ማንኛውንም ተልዕኮና ግዳጅ በአስተማማኝነት ብቃት መፈጸም በሚያስችለው ዝግጁነት ላይ እንደሚገኝ ተናግረዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል የግልና የቡድን ፍላጎታቸው ለማሳካት የውጭ ጠላቶቻችንን ሀገር የማፍረስ ተልዕኮ ተቀብለው ለመፈጸም ጥምረት የሚፈጥሩ ኃይሎችን ዛሬም እንደ ትናንቱ በታላቅ ሀገራዊ ጀግንነት እየመከትን በጽናት እንቀጥላለን ሲሉ ተናግረዋል። የሰሜን ምስራቅ እዝ የሀገርን ህልውና ለመፈታተንና የህዝብን ሰላም ለማናጋት የተነሱ የውጭ ታሪካዊ ጠላቶቻችንን ተልዕኮ ያነገቡ የሀገር ውስጥ ጽንፈኛ ባንዳዎችን የመደምሰስና የማፈራረስ ግዳጁን በላቀ ጀግንነት በመፈጸም አንጸባራቂ ድሎችን እያስመዘገበ የመጣው የጀግኖች መፍለቂያ እዝ መሆኑንም ተናግረዋል። አዛዡ እንዳስታወቀው በእዙ ስር የሚገኙ ክፍሎች በግዳጅ ቀጠናቸው ከሚገኙ ሌሎች ጸጥታ አካላት ጋር በጽኑ ተቀናጅተውና ተናበው በመስራት የጥፋት ኃይሎችን የሽብር መዋቅር ሙሉ በሙሉ ማክሸፍ የቻሉ ሲሆን በአሁኑ ወቅትም የአካባቢውን አስተማማኝ ሰላም በማረጋገጥ ግዳጃቸውን በታላቅ ሀገራዊና ህዝባዊ ፍቅር እየተወጡ ይገኛሉ። የጽንፈኛውን ቡድን የጥፋት አቅም በማዳከምና ስትራቴጂካዊ መሸሸጊዎቹን በመቆጣጠር ረገድ አንጸባራቂ ድል መመዝገቡን ያብራሩት አዛዡ ሰራዊቱ የተሰጠውን ህገ መንግስታዊ ተልዕኮ በከፍተኛ ዲሲፕሊን ታንጾ የህዝቡንና የአካባቢውን ሰላም አስተማማኝነት ለማረጋገጥ ቀን ከሌት በትጋት እየሰራ ነው ብለዋል። አሁን ላይ እዙ በማንኛውም ጊዜና ሁኔታ የትኛውንም አይነት የውስጥ ባንዳዎችንም ሆነ የውጭ ወራሪ ኃይሎችን ጥቃት የመመከት የማክሸፍና የመደምሰስ ወታደራዊ አቋሙ ከመቼውም ጊዜ በላይ የጠነከረና የዘመነ መሆኑን አረጋግጠዋል። እዙ የኢትዮጵያን ሉዓላዊነት ለመዳፈርና የህዝብን ደህንነት አደጋ ላይ ለመጣል የሚሞክርን ማንኛውንም የውጭም ይሁን የውስጥ ኃይል በአጭር ጊዜ ውስጥ ለመመከት ብሎም ለመደምሰስ የሚያስችል ሙሉ ትጥቅ ስነ ልቦናዊ ዝግጅትና ስልታዊ ብቃት አረጋግጦ የሚገኝ መሆኑን አስገንዝበዋል። በየደረጃው የሚገኙ የሰሜን ምስራቅ እዝ ከፍተኛና መካከለኛ አመራሮች በበኩላቸው በውይይቱ ላይ ባነሱት ሀሳብ ሸማቂዎችን እያደኑ ከመደምሰስ ጎን ለጎን ጦርነትን ማስቀረት ካጋጠመም በአጭር ጊዜና በቀላል ኪሳራ ማጠናቀቅ የሚያስችል የዝግጁነት ተግባራት እያከናወኑ እንደሚገኙ አስታውቀዋል። በቀጣይ መረጃችን የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጀነራል ምግበይ ከሰሞኑ በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆኑም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናገሩ። ጀነራል ምግበይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላት መስዋዕትነት መክፈላቸውን አረጋግጠዋል። መስዋዕትነት እየከፈልን ያለነው ለታላቅ ዓላማ ነው ያሉ ጀነራሉ ጥቃቱ በትግራይ ህዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠናክረዋል ሲሉ ተናግረዋል። ጀነራል ምግበይ በንግግራቸው በአሁኑ ወቅት ወሳኝ በሆነም የታሪክ ምዕራፍ ላይ እንገኛለን ሲሉ ጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው ብለዋል። ይህ ደግሞ ምርጫችን አይደለም ሲሉም ተናግረዋል። ይህ ንግግራቸው አሁንም ያለውን ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸውን የሚያመላክት እንደሆነም ተነግሯል። የመከላከል አቅም አለን፣ ጠላቶቻችንን እናሸንፋለን ሲሉ የተናገሩት ጀነራሉ ሰራዊቱ ግንባር ቀደም ግንባር ላይ የተዋደቀ አመራሩ እየመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድልን እየተቀናጀ ነው ሲሉም ገልጸዋል። የጀነራል ምግበይ ወታደራዊ ዝግጁነትን የሚያንጸባርቅ ንግግር የተሰማ በፌዴራል መንግስቱና በህወሓት መካከል እየታየ ያለውን ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀለ ደርሰው ከተመለሱ በኋላ መሆኑ ጉዳዩን ልዩ ትኩረት እንዲያገኝ አድርጎታል።
ይላል። የፌዴራል መንግስቱ እስካሁን በትግራይ ስላለ የጸጥታ ሁኔታም ሆነ ስለ ድሮን ጥቃቱ የሰጠው ይፋዊ መግለጫም የለም። በቀጣይ መረጃችን ጽንፈኛው የህወሓት ቡድን የሚሄድበት መንገድ የትግራይን ህዝብ ወደ ሌላ ዙር ጦርነት የሚያስገባ መሆኑን የቀድሞ የህወሓት ታጋይ አረጋ አሻዳነ ተናገሩ። ቡድኑ ከተጠያቂነት ከመሸሽ ይልቅ የህዝቡን ጥያቄ በመረዳት ወደ ሰላማዊ መንገድ ቢገባ እንደሚበጀው መክረዋል። የቀድሞ የህወሓት ታጋይ አረጋ አሻዳነ የትግራይ ክልል ወቅታዊ ሁኔታን አስመልክተው እንደተናገሩት ጽንፈኛ ቡድኑ በስልጣን ላይ ለመቆየትና ከተጠያቂነት ለማምለጥ ብቻ ነው የሚሰራው። ዓላማ አድርጎ የያዘው ጉዳይም በስልጣን ላይ መቆየት ብቻ ነው ሲሉም ተናግረዋል። ቡድኑ ካለበት ጭንቀትና ውጥረት የተነሳ ትክክለኛ ሀሳብ ማሰብ እንዳልቻለ የተናገሩት የቀድሞ ታጋይ በታሪኩ ለትግራይ ህዝብ ጠላት ከሆነው ሻዕቢያ ጋር ለመተባበር መወሰኑንም ገልጸዋል። የጥፋት ቡድኑ ያለፈው ጦርነት በሰላም እንዳያልቅ እንቅፋት የነበረው ሻዕቢያ መሆኑን እያወቀ አሁን ከሱ ጋር በመወገን ለተጨማሪ ሌላ ጥፋት እድል እየፈጠረ መሆኑን ተናግረዋል። ይህ የጽንፈኛ ቡድን አካሄድ ደግሞ ለለውጥ፣ ለዲሞክራሲ ወይም ለህዝብ ኑሮ ለማሻሻል ያለም አይደለም ያሉት የቀድሞ ታጋይ አረጋሽ ቡድኑ ትልቅ ፍርሃት አለበት፣ እሱም የተጠያቂነት ነው ብለዋል። በትግራይ ክልል በተቀሰቀሰው ጦርነት ምክንያት በሺዎች የሚቆጠሩ ወጣቶች አልቀዋል፣ ብዙ ንብረትም ወድመዋል ብለዋል። ቡድኑ ሁሉንም ጥፋት ገምግሞ የትግራይን ህዝብ ይቅርታ እንዳልጠየቀ አስታውሰው በትግራይ ክልል የህግ የበላይነት ከነገሰ ስርዓት ያለው መንግስትና መረጋጋት ከመጣ ቡድኑ ተጠያቂ እንደሚሆን ስለሚያውቅ መረጋጋትና ሰላም እንዲፈጠር እንደማይፈልግም ተናግረዋል። ቡድኑ ጊዜውን ለመልካም ነገርና ለውይይት ከተጠቀመበት ለህዝቡ የመፍትሄ መንገድ ማበጀት እንደሚቻል የተናገሩት የቀድሞ ታጋይ ቡድኑ ለህዝብ ጥቅም የሚያስብ ቢሆን ኖሮ ከፌዴራል መንግስት ጋር ተቀራርቦ በመወያየት ህዝቡን ለመርዳት በሙሉ እምነት መነሳት ይችል ነበር ሲሉም ገልጸዋል። በክልሉ መሪዎች መካከል ያለው የስልጣን ፍላጎትና ለመግባባት ህዝቡን በመከፋፈል ኃይልም ለመፍጠር የሚደረግ ሙከራ መሆኑን ገልጸው መከፋፈሉ ወደ ታችኝ የጸጥታ መዋቅርና ወደ ህዝብ በመውረድ የራሱን ደጋፊ ብቻ የማጠናከር አደገኛ አካሄድ መሆኑን አመላክተዋል። ህዝቡም ይህንን ተገንዝቦ ሊታገለው እንደሚገባ አሳስበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።